ጠቅላዩ የወልቃይት አስተዳደር እንዲፈርስ ወሰኑ። የትራምፕ እርምጃ ያናወጠው የአስመራ ኩሬ የግብፅን ውሃ ድርሻ በኢትዮጵያ የባህር በር ስኬት ሊጠናቀቅ ነው። ትራምፕ ግብፅና ኢትዮጵያን ለማሸማገል ያቀረቡት የመፍትሄ ሀሳብ ለአስመራ ዱብዳ ሲሆን ለሶማሊላንድ ደግሞ አስደሳች ሆኗል። በአዲስ አበባ 20 ሺህ ጦር ተሰማራ። የወልቃይት አስተዳደር እንዲፈርስ መወሰኑ ተሰማ። በኢትዮጵያ የአሜሪካ አምባሳደር የትራምፕ ቀኝ እጅ እንደሆኑ የሚነገርላቸው አምባሳደር ኤርቪን ማሲንጋ ወልቃይት ደርሰው በተመለሱ ማግስት ነው ውሳኔው ይፋ የሆነው። አሜሪካ ከፖለቲካ ይልቅ ለሰብአዊነት ቅድሚያ እንዲሰጥ በአምባሳደሩ በኩል አሳስባ የነበረ ሲሆን ወልቃይት አሁንም ድረስ ተፈናቃዮች እንደሚገኙና በዞኑ ያለው ውጥረትም እንደቀጠለ ይታወቃል። ታዲያ የትግራይ ክልል ጊዜያዊ አስተዳደርም በቅርቡ በፕሬዝዳንቱ በኩል የትግራይ ግዛት የነበሩ አካባቢዎች ለማስመለስ መጣራችንን አናቆም ማለቱ አይዘነጋም። ከዚህ ሁሉ ሰሞነኛ ውጥረት በኋላ ነው የወልቃይት አስተዳደር እንዲፈርስ መወሰኑ የተሰማው። ስለ ጉዳዩ ዝርዝር መረጃዎችን የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ከትራምፕ ደብዳቤ በኋላ በአስመራ ድንጋጤ መፈጠሩ ተሰምቷል። ትራምፕ ግብፅና ኢትዮጵያን ለማሸማገል ያቀረቡት የመፍትሄ ሀሳብ ለአስመራ ዱብዳ ሲሆን ለሶማሊላንድ ደግሞ አስደሳች ሆኗል እየተባለ ይገኛል። የዚህንና በአዲስ አበባ ስለተሰማራው 20 ሺህ ጦር የተሰማውን አክለን ልናስደምጣችሁ አሰናድተናል። ሰላም ውድ የወልዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ፌዴራል መንግስቱ በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ ጦርነት ተፈናቃዮች ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በአካባቢው የተቋቋመውን ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ እንደነገሩት ጠቅሶ ዘ ሪፖርተር ዘገበ። ጌታቸው ይህንን የተናገሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጋር ከትናንትና ወዲያ ሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሷል። ሆኖም የፕሪቶሪያን ግጭት ማቆም ስምምነት ለመተግበር ትብብር እንደማይፈልግ ጌታቸው መግለጣቸው ዘገባው ጠቅሷል። ጌታቸው ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነቶችን መፍታት እንደሚያስፈልግ አጽንኦት መስጠታቸው ዘገባው ጨምሮ አመልክቷል። ከሁለት ዓመታት በላይ የተካሄደውና ከፍተኛ የሰብአዊ ቀውስ ያስከተለው አውዳሚ ጦርነት ከ1 ሚሊዮን በላይ ዜጎች የተፈናቀሉ ሲሆን አሁንም ወደ ቀያቸው ያልተመለሱ ብዙዎች ናቸው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በዚህ ሳምንት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከጦርነቱ በፊት በትግራይ ክልል ስር በነበረው የምዕራብ ትግራይ ተብሎ በሚጠራው ዞን ሁመራ ከተማ ጉብኝት ካደረጉ በኋላ የፌዴራል መንግስት ተፈናቃዮቹ እንዲመለሱ ለማድረግ ይገባኛል ጥያቄ በሚነሳባቸው አካባቢዎች ላይ የተዋቀሩ አስተዳደሮችን ለማፍረስ አቅዷል ብለዋል። ይሁን እንጂ የፕሪቶሪያ ስምምነት በአግባቡ ተግባራዊ ለማድረግ ትብብሩ ቁልፍ መሆኑን አጉልተው ገልጸዋል። ከጉብኝቱ በኋላ ማሲንጋ የወደመ መሰረተ ልማት፣ የሕክምና ውስንነትና የመሰረታዊ አገልግሎቶች እጥረት እንዳለ ጠቅሰዋል። የሰብአዊ እርዳታ ወሳኝ ቢሆንም የረጅም ጊዜ መፍትሄ እንደማይሰጥም ተናግረዋል። አምባሳደሩ ተፈናቃዮች ሕይወታቸውን መልሶ መገንባት እንዳለባቸው እንዲወስኑ የሚያስችለው በኢትዮጵያ የሚመራ በተባበሩት መንግስታት ድርጅት የሚደገፍ ሂደት አስፈላጊ መሆኑን አጽንኦት ሰጥተዋል። ተፈናቃዮችን የመመለስ ጉዳይ በተመለከተ የአሜሪካ አቋም በአስተማማኝ በክብር በመረጃና በፈቃደኝነት መከናወን አለበት ብለዋል ማሲንጋ። አምባሳደሩ ወደፊት የሚጠበቀውን መንገድ ውስብስብ ሲሉ በመጥቀስ የተጎጂው ህዝብ ፍላጎት ቅድሚያ ሊሰጠው እንደሚገባም ተናግረዋል። ዩናይትድ ስቴትስ ኢትዮጵያን ዘላቂ ሰላምና መረጋጋት ለማምጣት ሲሰሩ ለመደገፍ ቁርጠኛ ሆናለች በማለት የፌዴራል መንግስት እንዲሁም የክልል ባለስልጣናት ሚና ቁልፍ እንደሆነ ጠቅሰዋል። አቶ ጌታቸው ረዳም ለሪፖርተር ተመሳሳይ ምላሽ ሰጥተዋል። ያለ ሶስተኛ ወገን ተሳትፎ የውስጥ ልዩነቶችን መፍታትና የፕሪቶሪያ ስምምነት ተግባራዊነት ቁርጠኛ ሆኖ መቆየት አስፈላጊ መሆኑን አጽንኦት ሰጥተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደ በቅርቡ በመገናኛ ብዙሃን ቀርበው ባደረጉት ገለጻ የተፈናቃዮች መመለስ ዝናባማ ወቅት ከመጀመሩ በፊት መጠናቀቅ ያለበት ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። አቶ ጌታቸው የፌዴራል መንግስት በትግራይና በአማራ መካከል የይገባኛል ጥያቄ በሚነሳባቸው እነዚህ አካባቢዎች ውስጥ ያሉት አስተዳደሮች ለማፍረስ ማቀዱን ቢገልጹም እርምጃ የሚወሰድበት ቀንም ሆነ እርምጃው ይወሰድባቸዋል ተብለው የተለዩ አካባቢዎችን አልገለጹም። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ከቀናት በፊት ከአሜሪካው የኢትዮጵያ አምባሳደር ኤርቪን ማሲንጋ ጋር በመሆን ወደ አካባቢው ተጉዘው ጉብኝት ማድረጋቸው የሚታወስ ሲሆን የአሜሪካው አምባሳደር ማሲንጋ ከጉብኝታቸው በኋላ ባስተላለፉት መልእክት የወልቃይትና ሰቲት ሁመራ ዞን ህዝብ የፖለቲካ ጣፋንታው በራሱ እንዲወስን እንዲደረግ በማሳሰብ የሀገራቸው አቋም ይፋ አድርገው ነበር። ሁሉም ወገኖች ከፖለቲካ በላይ ለህዝብ ቅድሚያ እንዲሰጡ ጥሪ ያቀረቡት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካዊ ዕድላቸው በተገቢው ጊዜ እንዲወሰን እድል ሊሰጣቸው ይገባል ሲሉ አሳስበው ነበር። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱ የት መገንባት እንዳለበት እንዲወሰን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝ ሂደት አሜሪካ ትደግፋለች ያሉት አምባሳደሩ ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም ወደፊት የፖለቲካ ጣፋንታቸውን በተገቢው ወቅት እንዲወስኑ እንዲደረግ ጥሪ ማቅረባቸው አይዘነጋም።
በቀጣይ መረጃ የቬንዙዌላን የነዳጅ ጉዳይ የጨረሱት ዶናልድ ትራምፕ ትኩረታቸውን አባይ ግድብ ላይ አድርገዋል። አሁን ትኩረት የኢትዮጵያ ግብጽ ሽኩቻ ላይ ነው ያሉት ሲሆን ለአርሲሲም ጠንካራ ደብዳቤ ልከዋል። ጉዳዩ ለኢትዮጵያ አስጨናቂ ማስደሳችም ነው እየተባለ ሲሆን ከወደ አስመራ ግን ትኩሳቱ ከፍ እንዳለ ነው መረጃዎች ያመላከቱት። ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ የጀመረችው የማሸማገል ጥረት መቀጠል እንደምትፈልግ የገለጹ ሲሆን በዚሁ ትላንት በጻፉት ደብዳቤ ላይ የግብፁ አቻቸው አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ውጤታማ አመራር አድንቀዋቸዋል። የትራምፕ በኢትዮጵያና ግብጽ መሃል እገባለሁ ማለት የአስመራውን የብጥብጥ መጥመቂያ ኩሬ አናውጦታል። ትራምፕ ኢትዮጵያና ግብጽ በህዳሴ ግድብ ሰበብ የገቡበት ውዝግብ በሽምግልና እንዲጨርሱት ለማሸማገል ዝግጁ ነኝ ማለታቸው ተከትሎ አዲያሎ ቤተ መንግስት ብርድ ብሎታል። ከወደ አስመራና ሀርጌሳ የመጡ መረጃዎች እንዳመለከቱት የትራምፕ እቅድ ግብጽ በአባይ ውሃ ላይ ለሚኖራት ተጠቃሚነትና ድርሻ መተማመኛ ከኢትዮጵያ ለማግኘት ያላት ተስፋ በኢትዮጵያ የባህር በር ስኬት ላይ የተመሰረተ ነው ተብሏል። ጉዳዩን በቅርበት እየፈተሹ ያለ የሰላምና የደህንነት ብሎም ሃይድሮፖለቲክ ተንታኝ እንደሚሉት የትራምፕ እቅድ ለኢትዮጵያና ግብጽ አዋጭ ሲሆን ውጤቱም የግብጽን አስተማማኝ የውሃ ድርሻና የኢትዮጵያ ሉዓላዊ የባህር በር የሚያስገኝ ሲሆን በአንጻሩ ለኤርትራ አስጨናቂና አክሳሪ ሊሆን እንደሚችል አክለው ገልጸዋል። ትራምፕ ግብጽና ኢትዮጵያን ለማሸማገል ያቀረቡት የመፍትሄ ሀሳብ ለአስመራ ዱብዳ ሲሆን ለሶማሊላንድ ደግሞ አስደሳች ሆኗል። የትራምፕን በአሸማጋኝነት መከሰል ተከትሎ በርካታ ሶማሊላንዳውያን አሜሪካ የእስራኤልን ፈለግ በመከተል ለሶማሊላንድ የሀገርነት እውቅና የመስጫዋ ትክክለኛ ጊዜ እየደረሰ ነው በማለት ተስፋቸውን እየገለጹ ሲሆን ያለ ሶማሊላንድ መረጋጋትና ነጻነትም ትራምፕ ያሰቡት ሀሳብ መሬት ሊይዝ የሚችል አይደለም የሚል ማሳሰቢያም ጭምር እያሰሙ ናቸው። በቀጣይ መረጃ በአዲስ አበባ ከ200 ሺህ በላይ ሰራዊት ሊሰማራ ነው። ትዕዛዝም ተሰጥቷል። በመዲናዋ የሚሰማራው አዲስ ሰራዊት የከተማን ሰላም ለማስጠበቅ ዋና ተልዕኮም ሆኗል። የአዲስ አበባ ሰላምን ለመጠበቅ ከ222 ሺህ በላይ የሰላም አስከባሪዎች መሰማራታቸው ተገለጸ። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ የከተማ ደህንነት ለማረጋገጥ 222 ሺህ የሚደርሱ የሰላም አስከባሪዎችን ማሰማራቱን አስታውቋል። በቢሮው የሰላምና ጸጥታ ዘርፍ ምክትል ኃላፊ የሆኑት አቶ ፍስሐ ጥበቡ ለአሃዱ ሬዲዮ እንደገለጹት የከተራና የጥምቀት በዓላት ሃይማኖታዊ እንዲሁም ባህላዊ ሴቶቻቸውን ጠብቀው እንዲከበሩ ሰፊ የቅድመ ዝግጅት ስራ ተከናውኗል ብለዋል። ከተሰማራው የሰው ኃይል መካከል በትናንትናው ዕለት የተመረቁ 22000 አዲስ የሰላም ሰራዊት አባላት እንደሚገኙበትም ኃላፊ ጠቁመዋል። የተሰማራው ሰራዊት መጪውን የጥምቀት በዓል ጨምሮ በየትኛውም ጊዜና ቦታ የከተማውን ሰላምና ደህንነት በፈረቃ ወይም በፍተሻ እየጠበቀ እንደሚገኝ የገለጹት አቶ ፍስሐ በተለይም በሌሊት ለሚከናወኑ የጥበቃ ስራዎች ልዩ ትኩረት ተሰጥቶ እየተሰራ መሆኑን አብራርተዋል። ከሰላም ሰራዊቱ በተጨማሪ የከተማ ጸጥታ ለማስከበር በየደረጃው ያሉ ተራ አስከባሪዎች፣ የፓርኪንግ ሰራተኞች እንዲሁም የጫኝና አውራጅ ሰራተኞች በአጋዥነት እየተሳተፉ ይገኛሉ ብለዋል። እነዚህ አካላት በቅንጅትና በጠንካራ ዲሲፕሊን በመንቀሳቀሳቸው ምክንያት ከተማዋን ከየትኛውም አይነት የደህንነት ስጋት ነፃ ማድረግ መቻሉን ምክትል ኃላፊው በዝርዝር አስረድተዋል። አዲስ አበባ የተለያየ እምነት ተከታዮች በሰላም የሚኖርባት ከተማ በመሆኗ ዜጎቿ በነፃነት ተንቀሳቅሰው ሃይማኖታዊና ባህላዊ ኩነቶቻቸውን እንዲያከናውኑ የጸጥታው ዘርፍ አስፈላጊውን ጥበቃና ከለላ ለማድረግ ዘወትር ዝግጁ መሆኑን ቢሮ አረጋግጧል። የከተማዋ ነዋሪዎች በማንኛውም ጊዜና ቦታ አጠራጣሪ ወይም ለሰላም ስጋት የሆኑ ሁኔታዎች ሲመለከቱ ለሚመለከታቸው የጸጥታ አካላት ጥቆማ በመስጠት እንዲተባበሩ ጥሪ ቀርቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።